በኢራን የማይሆነው ሆኗል። ዓለም ለተህራን የሰጋላት ነገር አይኑን አፍጥጦ መጥቷል። አያቶላ ተተኬ የሚሉትን ሳይመርጡ ላይመለሱ መሸኘታቸው በኢራን ከፍተኛ የአመራር ክፍተትና ሽኩቻ ፈጥሮ አልፏል። ሞታቸው ከተነገረ አንድ ቀን እንኳን ሳይሞላ በኢራን የጦር ጀነራሎችና በተራማጂ አብዮቱ አባላት መካከል ሽኩቻው በይፋ ተጀምሯል። የኢራንን ሕግ በጣሰ መልኩ አዲስ የተሾሙት ሰው የአብዮታዊ ጦር መፈንቅለ መንግስት ፈጽሟል የሚሉ መረጃዎች እየወጡ ነው። የኢራንን ወቅታዊ ሁኔታና የአመራር ሽኩቻውን በዝርዝር ይዘነዋል። አብራችሁን ቆዩ። በእስላማዊቷ ሪፐብሊክ ውስጥ ሰፍኖ የሚገኘው እጅግ አስቸኳይ ሁኔታና ከፍተኛ አለመረጋጋት ይበልጥ የሚያጎላ አንድ እርምጃ ተወሰደ። የኢራን ባለስልጣናት ሙጅታባ ካሚኒን አዲሱ የአገሪቱ ከፍተኛ መሪ አድርገው መሾማቸውን በይፋ አስታውቀዋል። ሙጅታባ ካሚኒ በዚህ ወሳኝ የኃላፊነት ቦታ ላይ የተሰየሙት በአሜሪካና በእስራኤል ጥምር ኃይሎች በተሰነዘረ የአየር ድብደባ ሕይወታቸው ያለፈውን የአባታቸውን የአያቶላ አሊ ኻሜኒን ፈለግ በመከተል ነው። ይህ ሹመት ይፋ የተደረገው አሁንም ድረስ የአየር ጥቃቶች በቀጠሉበትና በአገሪቱ የውስጥ አስተዳደር ከፍተኛ መመሰቃቀል በታየበት ወቅት መሆኑ በኢራን ታሪክ ውስጥ እጅግ ጉልህ ስፍራ የሚሰጠው የታሪክ ክስተት ሆኖ ተመዝግቧል። አገሪቱ እንደ አውሮፓውያን አቆጣጠር ከ1979 የእስላማዊ አብዮት ወዲህ ለሁለተኛ ጊዜ ብቻ ያጋጠማትን የአመራር ክፍተት ለመሙላት በምትጥርበት በዚህ ወቅት ይህ ሹመት ትልቅ ትርጉም አለው። የአያቶላ አሊ ኻሜኒን ህልፈተ ህይወት በተመለከተ የወጡት መረጃዎች በመጀመሪያ በአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኩል ቢገለጹም የኢራን መንግስት መገናኛ ብዙሃን ዜናውን በይፋ አረጋግጠዋል። ከ1989 ጀምሮ የአገሪቱን ከፍተኛ የስልጣን መንበር የጨበጡት ኻሜኒ ጥቃቱ የተሰነዘረባቸው በቴህራን ውስጥ በሚገኘውና እጅግ ጥብቅ ጥበቃ በሚደረግለት የመኖሪያ ግቢያቸው ውስጥ በነበሩበት ወቅት በታለመ ጥቃት እንደሆነ ተገልጿል። በዚህ ጥቃት ወቅት እንደ አሊ ሻምካኒና መሐመድ ፓክፑር ያሉ የኻሜኒ የቅርብ ረዳቶችና ከፍተኛ ባለስልጣናትም አብረው መገደላቸው ተነግሯል። የወጡት ዘገባዎች እንደሚያመለክቱት ጥቃቱ የተፈጸመው ከፍተኛ ባለስልጣናት ስብሰባ እያደረጉ በነበሩበት ሰዓት ላይ እንዲሆን ታቅዶ ሲሆን ይህም የጠላትን እንቅስቃሴ አስቀድሞ በሚከታተል የላቀ የመረጃ መረብ በመታገዝ የተፈጸመ ድንገተኛ ጥቃት ነበር። ቢቢሲ ኒውስ እንደዘገበው የሀገሪቱን ከፍተኛ መሪ የመምረጥ ህጋዊ ኃላፊነት ያለበትና 88 የሃይማኖት ሊቃውንትን በአባልነት የያዘው የሊቃውንት ጉባኤ በአሁኑ ወቅት በአገሪቱ የተካሄደ ባለው የአየር ድብደባና የጸጥታ ስጋት ምክንያት አባላቱን ሰብስቦ ውሳኔ ለማሳለፍ ትልቅ ፈተና ገጥሞታል። በተለመደው አሰራር መሰረት ይህ ጉባኤ ጥልቅ ውይይቶችን በማድረግና ድምጽ በመስጠት ተተኪውን መሪ በስርዓት መምረጥ ነበረበት። ልክ አያቶላ ሩሆላ ኻሜኒ ሲሞቱ ኻሜኒን እንደመረጠው ሁሉ። ይሁን እንጂ ለጉዳዩ ቅርበት ያላቸው ምንጮችና ለኢራን ኢንተርናሽናል ስቴታቸውን የሰጡ አካላት እንደገለጹት የኢራን አብዮታዊ ጥበቃ ኃይል የአገሪቱን መረጋጋት ለመጠበቅና የእዝ ሰንሰለቱ እንዳይቋረጥ በሚል ሰበብ መደበኛው ህገ መንግስታዊ ስርዓትን ሳይከተል ሹመቱ በአስቸኳይ እንዲፈጸም ከፍተኛ ጫና አሳድሯል። የሽግግር ሂደቱ መጀመሪያ ላይ በሶስት አባላት በተመሰረተ ምክር ቤት እንዲመራ ተደርጎ የነበረ ሲሆን ይህም ምክር ቤቱ ፕሬዝዳንት መሱድ ፔዜሽኪያን፣ የፍትህ አካላት ኃላፊ የሆኑት ጎላም ሁሴን ሞህስኒ አጄይና ከጥበቃ ምክር ቤት የተመረጡ አንድ የህግ ሊቅን ያካተተ ነበር። መሐመድ ሞክቤር እንደገለጹት ይህ ጊዜያዊ አካል ቋሚ መሪ እስኪሰየም ድረስ የዕለት ተዕለት የአገር አስተዳደር ስራዎችን የመከታተል ኃላፊነት ተጥሎበት ነበር። ሆኖም ግን የአየር ድብደባው የመገናኛ ዘዴዎችንና የእዝ መዋቅሮችን እያፈራረሰ በመምጣቱ የአብዮታዊ ጥበቃ ኃይል ተጽዕኖ የበላይነቱን ሊይዝ ችሏል። ከኢራን የጸጥታ መዋቅር ውስጥ የተገኙ መረጃዎች እንደሚያመለክቱት በወታደራዊ የእዝ ሰንሰለት ውስጥ ያሉ አንዳንድ ክፍሎች በመቆራረጣቸው ምክንያት አንዳንድ የጦር አባላት ተጨማሪ ጥቃቶችን በመፍራት ወደ ወታደራዊ ካምፖች ለመመለስ ፈቃደኛ ሳይሆኑ ቀርተዋል። በዚህ እጅግ በተፋጠነ የአመራር ምርጫ ሂደት ውስጥ የሟቹ ከፍተኛ መሪ ሁለተኛ ልጅ የሆኑት ሙጅታባ ኻሜኒ ቀዳሚው እጩ ሆነው ብቅ ብለዋል። እድሜያቸው 56 ዓመት የሆኑት ሙጅታባ በመካከለኛው ደረጃ ላይ የሚገኙ የሃይማኖት መምህር ቢሆኑም በኢራን የፖለቲካና የጸጥታ መዋቅር ጀርባ ሆነው ለረጅም ጊዜ ከፍተኛ ተጽዕኖ ሲያሳድሩ የቆዩ ግለሰብ ናቸው። የአባታቸውን ቢሮ በማስተዳደር የመረጃና የደህንነት ስራዎችን በመምራት እንዲሁም ከአብዮታዊ ጥበቃ ኃይል ጋር የጠበቀ ግንኙነት በመመስረት ረገድ ትልቅ ልምድ አላቸው። ሮይተርስ በዘገባው እንደጠቀሰው ሙጅታባ ምንም እንኳን ይፋዊ የህዝብ የስልጣን ቦታ ባይኖራቸውም በአብዮታዊ ጥበቃ ኃይል ውስጥ የሚደረጉ ቁልፍ ሹመቶችን በመቆጣጠርና በመንግስት ፖሊሲዎች ላይ ውሳኔ በማሳለፍ ረገድ የስውር መንግስት መሪ ተብለው ሲጠሩ ቆይተዋል። የእሳቸው መመረጥ በኢራን የሃይማኖታዊ አገዛዝ መዋቅር ውስጥ ለየት ያለ የታሪክ ክስተት ሲሆን ይህም ለአመራር ብቃት ከቤተሰባዊ ትስስር ይልቅ ለሃይማኖታዊ ሊቅነት ቅድሚያ የሚሰጠውን መርህ በመጣስ ስልጣኑን በቤተሰብ ውስጥ እንዲቆይ ማድረጉን ያሳያል። እንደ አብዮታዊ ጥበቃ ኃይል ምንጮች መረጃ ከሆነ የሹመት የተጠናቀቀው እሁድ ጎህ ሲቀድ ነበር። ውሳኔው የሊቃውንት ጉባኤን ሙሉ ስብሰባ በሎጂስቲክ ምክንያት ማካሄድ ባለመቻሉ ያለምንም ሙሉ ስብሰባ እንዲያልፍ ተደርጓል። ይህ ድንገተኛ ውሳኔ በኢራን ውስጥም ሆነ በዓለም አቀፍ ደረጃ ስለ ሹመቱ ህጋዊነት ትልቅ
ክርክር ቀስቅሷል። በኢራን ህገ መንግስት መሰረት የአገሪቱ ከፍተኛ መሪ መሆን የሚችለው ሰው ከፍተኛ የሺያ የሃይማኖት ሊቅ መሆን ያለበት ሲሆን በተግባር የተረጋገጠ የፖለቲካ ብቃት፣ የሞራል ልዕልናና ለእስላማዊቷ ሪፐብሊክ ታማኝነቱ የተመሰከረለት መሆን ይኖርበታል። ሙጅታባ በቆም ባደረጉት የሃይማኖት ትምህርትና ወደ ስልጣን ማዕከሉ በነበራቸው ቅርበት እነዚህ መስፈርቶች ያሟላሉ ቢባልም ተቾች ግን የእሳቸው ወደ ስልጣን መውጣት የሊቃውንት ጉባኤን የውሳኔ ሰጪነት ሚና ያላከበረና ህገ መንግስታዊ ሂደቱን እየጣሰ በማለት ይከራከራሉ። በአሁኑ ሰዓት አገሪቱ በጦርነት አዙሪት ውስጥ ባለችበት በዚህ ወቅት የሙጅታባ ሐሚኒ ሹመት የኢራንን የወደፊት ዕጣ ፈንታ ወዴት እንደሚያመራው የብዙዎች የትኩረት አቅጣጫም ሆኗል። ሲኤንኤን ባወጣው ዝርዝር ትንተና እንዳመለከተው በኢራን ከፍተኛ አመራር ውስጥ ግልጽ የሆነ ተተኪ ወራሽ አለመኖሩ ለበርካታ ዓመታት አነጋጋሪና የብዙዎች መላምት መነሻ ሆኖ ቆይቷል። የቀድሞው ከፍተኛ መሪ አያቶላ አሊ ሐሚኒ በአገሪቱ የውስጥ አመራር መዋቅር ውስጥ ሊፈጠር የሚችለውን የስልጣን ሽኩቻና ክፍፍል ለመከላከል ሲሉ ማን ተተኪ ሊሆን እንደሚችል በይፋ ከመናገር ተቆጥበው እንደነበረ ይነገራል። ይሁን እንጂ በቅርቡ በወጡ የተለያዩ ዘገባዎች መሰረት ለዚህ ከፍተኛ የስልጣን መንበር እጩ ሊሆኑ ይችላሉ ተብለው ስማቸው ሲጠቀሱ የነበሩ ግለሰቦች ነበሩ። ከነዚህም መካከል የኢራን የሃይማኖት ትምህርት ቤቶች የበላይ ኃላፊና የጥበቃ ምክር ቤት አባል የሆኑት አሊሬዛ አራፊ፣ የሊቃውንት ጉባኤ አባል የሆኑት ሞሰን አራኪ እንዲሁም የአብዮቱ መስራች የልጅ ልጅ የሆኑትና በአንጻራዊነት ለዘብተኛውን ወገን ይወክላሉ የሚባሉት ሐሰን ሁሜኒ በዋናነት ይጠቀሳሉ። ይህ ቢሆንም ሙጅታባ ሐሚኒ በጽኑ አቋም ባላቸውና የሀገሪቱን የፖለቲካ መዋቅር በሚዘውሩ የኃይል አውታሮች ውስጥ ያለው ጥልቅ ተሳትፎ በተለይም ደግሞ ከኢራን አብዮታዊ ጥበቃ ኃይል አዛዦች ጋር ያለው ጠንካራ ጥምረት በዚህ አስቸጋሪ የትርምስ ወቅት ለስልጣን እንዲበቃ ምቹ ሁኔታን ፈጥሮለታል። የሱ ወደ ስልጣን መምጣት በአገሪቱ ውስጥ ካለው ከፍተኛ የፖለቲካ ቀውስ አንጻር ለጽንፈኛው ወገን ትልቅ ድል ተደርጎ ተቆጥሯል። ይህ ከፍተኛ የአመራር ሽግግር እየተከናወነ ያለው አገሪቱ እጅግ እየተባባሰ በመጣው የግጭት ድባብ ውስጥ በምትገኝበት ወቅት ነው። የኢራን መንግስታዊ መገናኛ ብዙሃን ለከፍተኛው መሪ ሞት የ40 ቀናት ብሔራዊ ሐዘንና 7 የህዝብ የሥራ እረፍት ቀናትን አውጀዋል። በሌላ በኩል የኢራን አብዮታዊ ጥበቃ ኃይል በአሜሪካና በእስራኤል ላይ ጽኑ ወሳኝና አስከፊ የአጸፋ ቅጣት እንደሚፈጽምም በይፋ ዝቷል። በአሁኑ ወቅትም በእስራኤል ግዛቶችና በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃቶች መፈጸም ጀምረዋል። ጥቃቶቹ በተለይም በባህሬን፣ በኳታርና በተባበሩት አረብ ኤምሬትስ የሚገኙ ስትራቴጂካዊ ቦታዎችን ኢላማ ያደረጉ ናቸው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተባለው የማህበራዊ ትስስር ገጻቸው ላይ በሰጡት መግለጫ የአገዛዝ ለውጥን ለማረጋገጥና በቀጠናው ዘላቂ ሰላምን ለማስፈን የሚደረገው ወታደራዊ ዘመቻ ያለምንም ማቋረጥ እንደሚቀጥል አስታውቀዋል። የአዲሱ መሪ ሙጅታባ ሐሚኒ የአመራር ዘይቤ የአባታቸውን አርአያነት የተከተለ እንደሚሆንም ይጠበቃል። ይህም በተለይ የምዕራባውያንን ተጽዕኖ በጽኑ መቋቋምና በመካከለኛው ምስራቅ የሚገኙ ተላላኪ ቡድኖችን በገንዘብና በወታደራዊ ቁሳቁስ መደገፍ ላይ ያተኮረ ነው። ዘ ኒውዮርክ ታይምስ ባወጣው ዝርዝር ዘገባ መሰረት ሙጅታባ ከአባቱ እልፈት በፊት በኢራን የኒውክሌር መርሃ ግብር ድርድርና በዓለም አቀፍ ማዕቀቦች ላይ የሚሰጡ ምላሾችን በማስተባበር ረገድ ቁልፍ ሚና ሲጫወት ቆይቷል። የሱ ሹመት የአብዮታዊ ጥበቃ ኃይል በአገሪቱ ፖለቲካ ላይ ያለውን የበላይነት ይበልጥ የሚያጠናክር ሲሆን ይህም አገሪቱን ወደ ወታደራዊ አገዛዝ መዋቅር ሊመራት እንደሚችልም ተገምቷል። በዓለም አቀፍ ግንኙነት ምክር ቤት የሚገኙ ተንታኞች እንደሚሉት ይህ የአመራር ለውጥ በአገሪቱ ውስጥ ያለውን የውስጥ ልዩነት ሊያባብሰው ይችላል። በተለይም ቀደም ሲል ሲጠበቅ እንደነበረው ህዝባዊ ተቃውሞዎች በድንገት የሚቀሰቀሱ ከሆነ ሁኔታው እጅግ አስቸጋሪ ይሆናል። የኢራን ወታደራዊ አቋም በከፍተኛ ሁኔታ የተቀየረ ይገኛል። አብዮታዊ ጥበቃ ኃይሉ ቀደም ሲል አዳዲስ አዛዦችን መሾም የጀመረ ሲሆን ብርጋዴር ጀነራል አህመድ ቫሂዲን እንደ ዋና አዛዥ አድርጎ ሰይሟል። በአሁኑ ሰዓት ዋናው ትኩረት የአገሪቱ መሰረተ ልማቶችን በከፍተኛ ሁኔታ በወደሙበት ሁኔታ ውስጥ ያጸፋ የመመከት አቅሟን ማስቀጠል ላይ ሆኗል። የሳተላይት ምስሎች እንደሚያሳዩት እንደ ኒውክሌር ተቋማትና የአየር መከላከያ መሰረቶች ያሉ ቁልፍ ቦታዎች ላይ ከፍተኛ ውድመት ደርሷል። አልጀዚራ እንደዘገበው ከሆነ የኢራን የተባበሩት መንግስታት ድርጅት መልእክተኛ በሲቪል ኢላማዎች ላይ የሚፈጸሙ ጥቃቶችን በጽኑ አውግዘዋል። በተለይም በሚናብ ከተማ ውስጥ በሚገኝ አንድ ትምህርት ቤት ላይ የደረሰ ጥቃት ከ100 በላይ ህፃናት መገደላቸውን በመጥቀስ ድርጊቱ ዓለም አቀፍ ህግን የጣሰ መሆኑን ገልጸዋል። ዓለም አቀፉ ማህበረሰብ ለተፈጠረው ሁኔታ የሰጠው ምላሽ የተለያየ ነው። ሩሲያና ቻይና ጥቃቱን እንደ ግልጽ ወረራ በመጥቀስ ሲያወግዙ፣ ቱርክ ደግሞ ጉዳዩ በዲፕሎማሲያዊ መንገድ እንዲፈታ ጥሪ ያቀርባለች። በአንጻሩ አሜሪካና እስራኤል ወታደራዊ እርምጃው ያነጣጠረው በሽብርተኝነትና በኒውክሌር መስፋፋት ላይ ተሳታፊ የሆኑ የአገዛዙ አካላት ላይ ብቻ መሆኑን በመግለጽ አቋማቸውን አጸንተዋል። እንደ ኦማን ባሉ ሀገራት በኩል የሚደረጉ የዲፕሎማሲ መስመሮች አሁንም ክፍት ቢሆኑም በሁኔታዎች መካረር ምክንያት ከፍተኛ ውጥረት ውስጥ ይገኛሉ።
በአገር ውስጥ ፖለቲካዊ ረገድ የሙጅታባ የአመራር ዘመን የሚጀምረው ሊከሰት በሚችል ከፍተኛ ህዝባዊ አመጽና አለመረጋጋት ጥላ ስር ነው። ንጋት በሰማዩ ላይ ብቅ ብሎ የደረሰውን የጥፋት መጠንና ውድመት ይፋ ሲያደርግ በተለያዩ የኢራን ከተሞች ተቃውሞዎች ሊቀሰቀሱ ይችላሉ የሚሉ ስጋቶች ከተለያዩ ምንጮች እየተሰሙ ይገኛሉ። አስቀድሞ ቢሆን በዓለም አቀፍ ማዕቀቦች ሳቢያ ክፉኛ የዛለው የኢራን ምጣኔ ሀብት በሆርሙዝ ወሽመጥ በኩል የሚደረገው የነዳጅ ኤክስፖርት ንግድ መስተጓጎሉ ተጨማሪ ጫና ደቅኖበታል። አዲሱ ከፍተኛ መሪ ቀዳሚ ተግባራቸው ሊሆን የሚችለው በአብዮታዊ ጥበቃ ኃይል ውስጥ የሚገኙ አንዳንድ አካላትን በማጽዳት ስልጣናቸውን ማጠናከርና ከሀገር ውጭ የሚመጡ ጥቃቶችን ለመመከት ብሔራዊ አንድነትን መፍጠር ይሆናል። እንደ ሂንዱስታን ታይምስ ዘገባ ከሆነ እንደ አያቶላ አሊ ሬዛ አራፊና ጎላም ሆሴይን ሞህስኒ አጄይ ያሉ ሌሎች ተፎካካሪዎች ለስልጣን ታጭተው የነበረ ቢሆንም የሙጅታባ የቤተሰብ ትስስርና ከተቋማት ጋር ያለው ጥልቅ ቁርኝት የበላይ ሆኖ ወጥቷል። ይህ የስርወ መንግስት ባህሪ ያለው የስልጣን ሽግግር ከአብዮቱ በፊት የነበረውን ንጉሳዊ ወግ የሚያስታውስ በመሆኑ በለውጡ ፈላጊ ወገኖች ዘንድ ቅሬታን ሊፈጥርና ሊያግላቸው የሚችል ክስተት ነው። የሙጅታባ ሹመት በሊባኖስ፣ በኢራቅ፣ በሶሪያና በየመን በሚገኙ የኢራን ተላላኪ መረቦች ላይ ጥያቄን አስነስቷል። እንደ ቃሲም ሱሌማኒ ያሉ ቁልፍ ሰዎች ቀደም ብለው ከተወገዱ በኋላ ሙጅታባ እነዚህ ቡድኖች መደበኛ ላልሆነ የጦርነት ስልት ሊያንቀሳቅሳቸው ይችላል የሚል ግምት አለ። በኒውክሌር ፖሊሲ ረገድም ቢሆን የሙጅታባ ጽኑና ግትር አቋም በኒውክሌር ተቋማት ላይ ጥቃት ቢፈጸምም እንኳ አገሪቱ አቅሟን ለመገንባት የምታደርገውን ጥረት እንደምትቀጥል ያመለክታል። እንደ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ያሉ ታዛቢዎችም ሁኔታው ወደ ከፋ ግጭት እንዳያመራ በቅርበት ይከታተላሉ። የዚህ የአመራር ሽግግር ወታደራዊ ገጽታ እጅግ ወሳኝ ነው። የኢራን አብዮታዊ ጥበቃ ኃይል በቀልን ለመወጣት የገባው ቃል እንደ ወሳኝ መሰረተ ልማቶች ያሉ ቦታዎች ላይ ጥቃት መሰንዘርን የሚያካትት በመሆኑ ግጭቱን ይበልጥ ሊያሰፋው ይችላል። በሌላ በኩል ደግሞ አሜሪካ አጥፍቶ ጠፊ ሰው አልባ አውሮፕላኖችንና ቶም ሃውክ ሚሳይሎችን ማሰማራቷ ወታደራዊ ዘመቻው ተከታታይነት ያለው መሆኑን ያሳያል። ዘ ኢኮኖሚክ ታይምስ እንደሚያብራራው የሊቃውንት ጉባኤው ይህንን ሹመት በይፋ የማጽደቅ ሚናው ገና ባይጠናቀቅም አብዮታዊ ጥበቃ ኃይሉ ያለው ተግባራዊ ቁጥጥር ግን ሂደቱን የይስሙላ ሊያደርገው ይችላል። በተቃራኒው ደግሞ እንደ አሊ ላሪጃኒ ያሉ ሰዎች በጊዜያዊ መሪነት ተሹመዋል የሚሉ አሻሚ ዘገባዎች መውጣታቸው በአገሪቱ ውስጥ ያለውን ትርምስ በይበልጥ ያሳያል። የሙጅታባ ኻሜኒ የአመራር ዘመን የሚጀምረው አገሪቱ በከበባ ውስጥ ባለችበት ወቅት የአባቱን የጽናት ውርስ አስቀጥሎ መጓዝ ወይም ከሁኔታዎች ጋር መላመድ የሱ ምርጫ ይሆናል። የሚቀጥሉት ጥቂት ቀናት ይህ ሹመት ኢራንን ያረጋጋታል ወይስ መከፋፈሏን ያባብሰዋል የሚለውን ፍንጭ የሚሰጡም ይሆናል።